ሰላም በያላችሁበት ይሁን የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችና ሌሎች በርካታ ርዕሰ ጉዳዮችን ይዞ ተመልሰዋል። ከዚህ ሰዓት አንስቶ በሚኖረን ቆይታ ደግሞ ሪፖርተሮቻችን በቀጥታ መስመር እየገቡ ተጨማሪ ማብራሪያዎችን ይሰጡናል። እንግዶች ጋብዘንም ቆይታ እናደርጋለን። ተመልካቾቻችን ጌታቸው ይግዛውና ማህሌት ታደለ ዜናውን እየመራን ከእናንተ ጋር እንሆናለን። አበይት ጉዳዮችን እናስቀድም። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር ሆኖ ቀረበ። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል ስለመሆኑ ተገለጸ። በሌላ መልኩ አዋጁ ለፕላስቲክ አምራች ኢንዱስትሪው የሽግግር ጊዜ ያልሰጠ በመሆኑ ዘርፉን ሊጎዳው እንደሚችል ተመላክቷል። ከውጭ መረጃ ምንጭ ሩሲያና ዩክሬን ከፍተኛ የተባለ የጦር እስረኞች ልውውጥ አደረጉ። በስፖርት መረጃችን ለ2026 የዓለም ዋንጫ የመጀመሪያ ዙር የማጣሪያ ጨዋታዎች እየተደረጉ ነው። ከዚህ ከዋናው ስቱዲዮ ባሻገር ሪፖርተሮቻችን በርካታ ሁነቶችን ሲከታተሉ ነው የቆዩት። በቀጥታ መስመር ላይ የገቡም ተጨማሪ መረጃዎችን እያጋሩን ይቀጥላሉ። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር ሆኖ ለሕዝብ ተወካዮች ምክር ቤት ቀርቧል። በምክር ቤቱም የገንዘብ ሚኒስትሩ አህመድ ሺዴ ማብራሪያ ሲሰጡ ነው የቆዩት። ይህንን ጉዳይ ሲከታተል የቆየው ባልደረባችን ጌታቸው ባልቻ ተጨማሪ መረጃዎችን ያጋራናል። በዚሁ ጉዳይ ላይም ተጨማሪ መረጃዎችን የምታጋራን ባልደረባችን መስከረም ቸርነት እንደዚሁ በቀጥታ መስመር ላይ ነው የምትገኘው። በሌላ በኩል የአዲስ አበባ ከተማ አቀፍ የ8ኛ ክፍል ፈተና መሰጠት ተጀምሯል። የፈተናው አጠቃላይ ያሰጣጥ ሂደት ምን ይመስላል የሚለውን የተወሰኑ ትምህርት ቤቶችን አለፍ አድርጎ ሲመለከትና ኃላፊዎችንም ሲያነጋግር የቆየው ባልደረባችን መሀሪ አለሙ ተጨማሪ መረጃዎችን ሊያጋራን እሱም በቀጥታ መስመር ላይ ነው የሚገኘው። ሰዓቱ ሲደርስ ከሱ ተጨማሪ መረጃዎችን እንጋራለን። እዚህም እዛም እያልን እንሄዳለን። ባልደረባችን ብሩክ ተስፋይም በቀጥታ መስመር ላይ ነው የሚገኘው። ብሩክ ተስፋዬ የምግብ ደህንነት አደጋ ላይ የሚጥሉ ሁኔታዎችን በተመለከተ ተጨማሪ መረጃዎችን እዚህ ስቱዲዮአችን መጥቶ አሃዛዊ መረጃዎችና ዓለም አቀፋዊ ሁኔታዎችን ጨምሮ ያጋራናል። መልካም ነው ተመልካቾቻችን። እንዲሁ ደግሞ ሌሎች እንግዶችንም ጋብዘን ቆይታ የምናደርግበት ጉዳይ ይኖረናል። በተለይ ደግሞ ከምግብና መድኃኒት ባለስልጣን ምክትል ዋና ዳይሬክተር የሆኑት አቶ ነጋሽ ስቤ እዚህ ስቱዲዮ ተገኝተው ማምራሪያ የሚሰጡን ጉዳይ ይኖራል። ከዚሁ ጉዳይ ጋር በተያያዘ ከሐዋሳም እንግዳ ጋብዘን ቆይታ እናደርጋለን በቀጥታ መስመራችን ላይ። ከዚህ ባሻገር ሪፖርተሮቻችን ራሄል ፍሬው እንደዚሁ ከባህር ዳር በቀጥታ መስመር ላይ ነው የምትገኘው። ተጨማሪ መረጃዎችን በ6 ሰዓቱ የዜና ኢትዮጵያ መረጃ ማቀበላን ነበር። አሁንም ያሉ አዳዲስ ጉዳዮችን በተመለከተ ተጨማሪ መረጃዎችን ከራሄል እንጋራለን። አዲስ የሸዋስ በአትሌት ገለቴ ቡርቃ ጉዳይ ላይ የአትሌቲክስ ፌዴሬሽን የሰጠውን መግለጫ ሲከታተል ቆይቷል። ይህንን ጉዳይ በተመለከተም ተጨማሪ መረጃዎችን ለዜና ኢትዮጵያ ያቀብላል። በሌላ በኩል ባልደረባችን ወይንሸት ደጀኔም እንደዚሁ በቀጥታ መስመር ላይ ነው የምትገኘው። አብራችሁን እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሆኖ ወደ ቀዳሚው ዜናችን እንሻገራለን። በተለያየ ወቅት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጓቸውን ውይይቶች ትናንት ሰኔ 2 2017 ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር የንግዱን ሴክተር በሚመለከቱ ጉዳዮች ላይ ውይይት አካሂደዋል። በፌዴራል ደረጃ ውይይቶቹ ከመደረጋቸው በፊት በዞን በክልልና በከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ሲሆን ይሄኛው ውይይት የሚመለከታቸው የስራ ኃላፊዎችን በተገኙበት ተወያዮች ለመንግስት የዘርፍ እቅዶች ግብአት እንዲሰጡበትም ተደርጓል። ተመልካቾቻችን ይህንን ውይይት ዛሬ ምሽት ከ3 ሰዓት ጀምሮ ልትከታተሉ ትችላላችሁ። የኦሮሚያ ክልል መንግስት ህዝቡ በሰላም ወጥቶ እንዲገባና የልማት ስራዎች ያለምንም ችግር እንዲከናወኑ በትኩረት እየሰራ መሆኑን
የክልሉ ምክትል ርዕሰ መስተዳድር አወሎ አብዲ ገለጹ። ምክትል ርዕሰ መስተዳድሩ የክልሉን የፕሮጀክቶች አፈጻጸም አስመልክቶ በሰጡት መግለጫ በክልሉ ሰላምን ለማረጋገጥ በተሰሩ ስራዎች መልካም የሚባሉ ውጤቶች መገኘቱን ገልጸው አሁንም በተለያዩ የክልሉ አካባቢዎች የሚስተዋሉ የሰላም ችግሮችን ለመፍታት በትኩረት እየተሰራ ስለመሆኑም ገልጸዋል። በክልሉ ባለፉት 4 ዓመታት የመንገድ፣ የውሃ፣ የትምህርት ቤቶች፣ የመብራትና የመስኖ ግድቦችን ጨምሮ ከ70 ሺህ በላይ የልማት ፕሮጀክቶች መገንባታቸውን ተናግረዋል። በበጀት ዓመቱ ከ34922 ፕሮጀክቶች በ244 ቢሊዮን ብር በላይ መገንባታቸውን የገለጹት አቶ አወሉ ከዚህ ውስጥ 78 በመቶ የሚሆኑት በህዝቡ ተሳትፎ እየተገነቡ መሆኑን ገልጸዋል። ግንባታቸው የተጠናቀቁ ከ27 ሺህ በላይ ፕሮጀክቶች ከመጪው ሳምንት ጀምሮ እንደሚመረቁም በመግለጫቸው አንስተዋል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮች ነው የምንሻገረው። የ2017 ዓ.ም የአዲስ አበባ ከተማ አስተዳደር ከተማ አቀፍ የ8ኛ ክፍል ፈተና መሰጠት ተጀምሯል። ፈተናውን ከ71 ሺህ በላይ ተማሪዎች ይወስዳሉ ተብሎም ይጠበቃል። በጠዋቱ መርሃ ግብር አማርኛ፣ አፋን ኦሮሞና እንግሊዝኛ ፈተናዎች የተሰጡ ሲሆን በከሰዓቱ መርሃ ግብር ደግሞ ሂሳብና የስነ ዜጋ ትምህርቶች እንዲሁም ደግሞ ቀሪዎቹ የትምህርት አይነቶች በነገው ዕለት ፈተናዎቹ ለተማሪዎቹ ይሰጣሉ ተብሎ ይጠበቃል። ይህንን ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን መሀሪ አለሙ በቀጥታ መስመራችን ላይ ነው የሚገኘው። መሀሪ በድጋሚ የተገናኘ ነው። እንደምን ቆይተሃል? የ8ኛ ክፍል የከተማ አቀፍ ፈተና በአዲስ አበባ እየተሰጠ ነውና የሚገኘው አጠቃላይ አንተ በተመለከትካቸው ቅኝት ባደረክባቸው አካባቢዎች ያለው የፈተና ሂደት ምን ይመስላል? አመሰግናለሁ ጌታቸው። እንግዲህ በዛሬው ዕለት የአዲስ አበባ ከተማ አስተዳደር የ2017ን የከተማ አቀፍ አጠቃላይ ፈተና አስጀምሯል። እንግዲህ በዛሬው ዕለት በተጀመረው ፈተና በከተማዋ በአጠቃላይ ከ71 ሺህ በላይ የሚሆኑ ተማሪዎች ይህን የማጠቃለያ ፈተና ይወስዳሉ ነው የተባለው። እንግዲህ እኛም በከተማዋ በተለያዩ አካባቢዎች በሚገኙ ትምህርት ቤቶች ቅኝት አድርገናል። እንግዲህ ቅኝት ባደረግንባቸው ትምህርት ቤቶች የፈተና አሰጣጥ ሂደቱን ስንመለከት እጅግ ሰላማዊና ጸጥታ የተሞላበት ነበር። እንግዲህ ከጸጥታ አካላትም ጋር ቅንጅት በመፍጠር ትምህርት ቢሮ ሰላማዊ እንዲሆን እየሰራ ስለመሆኑም ተገልጿል ማለት ነው። እንግዲህ በዛሬው ዕለት በጠዋቱ ፕሮግራም የነበረውን የፈተና አሰጣጥ ሂደት ስንመለከት አማርኛ፣ እንግሊዘኛ እንዲሁም አፋን ኦሮሞ ወይም 3 የትምህርት አይነቶች ናቸው በጠዋት ፕሮግራሙ የተሰጠው። እንግዲህ እንደምትመለከቷቸው አሁንም ተማሪዎቹ እየገቡ ነው የሚገኙት ፈተናውን ለመውሰድ ማለት ነው። የከሰዓቱን እንግዲህ በከሰዓቱ ፕሮግራም ደግሞ ሂሳብና የስነ ዜጋ የትምህርት አይነቶች ፈተና ይወስዳሉ ማለት ነው ተማሪዎቹ። እንግዲህ ከዚህ ባለፈ እንግዲህ ቀሪ የትምህርት አይነቶችን ደግሞ በነገው ዕለት በሚኖረው መርሃ ግብር ፈተናውን ይወስዳሉ ማለት ነው። ጌታቸው መልካም መሀሪ፣ እናመሰግናለን ለመረጃ። ጥሩ ቀን ይሆንልህ። ወደ ሌሎች ሪፖርተሮቻችን በቀጥታ እንሻገራለን። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊየን ብር ሆኖ ቀረበ። የረቂቅ በጀቱን መግለጫ የገንዘብ ሚኒስትሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት አቅርበው ውይይት እየተካሄደበትም ነው። የ2018 ረቂቅ በጀት 1.2 ትሪሊየን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ፣ 14 ቢሊዮን ብር ደግሞ ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል ነው። የከረቂቅ በጀቱ 1 ትሪሊየን ብር ወይም 93 በመቶውን ከታክስ ገቢ፣ 236 ቢሊዮን ብር ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በዚህ ጉዳይ ላይ ሪፖርተራችን ጌታቸው ባልቻ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ጌታቸው እንደምንልሃል። የ2018 ረቂቅ በጀት በዋናነት ምን ላይ ትኩረት አድርጎ የተዘጋጀ ነው? በጀቱንስ እንዴት ነው ለመሸፈን የታቀደው? አመሰግናለሁኝ ጌታቸው። እንግዲህ የፌዴራል መንግስት የ2018 ረቂቅ በጀት በገንዘብ ሚኒስትሩ አህመድ ሺዴ ዛሬ ቀርቦ ውይይት እየተደረገበት ቆይቷል። እንግዲህ የ2018 በጀት በኢትዮጵያ የበጀት ታሪክ ትልቁ ሆኖ ነው የቀረበው ማለት ነው። እንግዲህ
ይህ በጀት በተለይ የተጀመረውን የኢኮኖሚ እድገት ለማስቀጠል በ10 ዓመቱ የመሪ የልማት እቅዶች የተያዙ ግቦችን ለማሳካት እንዲሁም ደግሞ የዋጋ ንረትን ለማርገብ ታሳቢ ተደርጎ የተዘጋጀ መሆኑን ነው የገንዘብ ሚኒስትሩ አቶ አህመድ ሺዴ የገለጹት እንግዲህ በማብራሪያቸው ማለት ነው። ከዚህ በጀት ውስጥ 1 ትሪሊየን ብር ያህሉን እንግዲህ ከታክስ ለመሰብሰብ ታቅዷል። ከዚህ በተጨማሪ 243 ቢሊዮን ያህሉን ከልማት አጋሮች እንዲሁም ቀሪውን ደግሞ ከተለያዩ ገቢዎችና ለፕሮጀክቶች ከሚደረጉ ድጋፎች ለማሰባሰብ መታቀዱን ነው የገለጹት። እንግዲህ የዘንድሮ በጀት መንግስት በተለይ ጥብቅ የሆኑ የገንዘብና የበጀት ፖሊሲዎችን በመተግበር የሚያሳካው መሆኑን ነው የገንዘብ ሚኒስትሩ አቶ አህመድ ሺዴ የገለጹት። በተለይ ባለፉት ዓመታት የሀገር በቀል የኢኮኖሚ ማሻሻያን በመተግበር በርካታ ስኬቶች ተገኝተዋል። የኢትዮጵያ ኢኮኖሚም እንግዲህ በ2016 በጀት ዓመት የ8.1 በመቶ በዚህ ዓመት ደግሞ በ2017 በጀት ዓመት የ8.4 በመቶ እድገት እንደሚያስመዘግብ ነው የሚጠበቀው። እንግዲህ በዚህ በ2018 በጀት ዓመትም 8.9 በመቶ እድገትን ለማስመዝገብ ታቅዶ የተዘጋጀ በጀት መሆኑን ነው ያነሱት ማለት ነው። እንግዲህ በጀቱን አስመልክቶም እንግዲህ የተወካዮች ምክር ቤት አባላትም የተለያዩ ጥያቄዎችን አንስተዋል። በተለይ መደበኛ ወጪ የተመደበው ገንዘብ ከፍተኛ መሆኑን እንዲሁም ለካፒታል በጀት የተዘጋጀው በጀት አነስተኛ ነው የሚል ነገርን አንስተዋል። ከዚህ ጋር በተያያዘ የገንዘብ ሚኒስትሩ አቶ አህመድ ሺዴ በሰጡት ምላሽ እንግዲህ የዘንድሮ የካፒታል በጀት ለ2018 የተዘጋጀው ማለት ነው ከፍተኛ መሆኑን በተለይ ካለፈው በጀት ዓመት ጋር ሲነጻጸር ከፍተኛ ነው ብለዋል። እንዲሁም ከዚህ በተጨማሪ የዋጋ ንረት በሚፈለገው መጠን ቀንሷል የሚልም ጥያቄ ከተወካዮች ምክር ቤት አባላት ተነስቷል። በተለይ የገንዘብ ሚኒስትሩ በሰጡት ምላሽ የዋጋ ንረትን ለማረጋጋት በተለይ መንግስት ባለፉት ዓመታት የተገበራቸው የገንዘብ እና የበጀት ፖሊሲ እርምጃዎች ውጤት አምጥተዋል። በ2016 መጨረሻ 34.5 በመቶ የነበረው የዋጋ ንረት በዚህ ዓመት በ2017 መጋቢት ወር ላይ ወደ 13.7 በመቶ መውረዱን ነው ያነሱት። ይህም አንድ ስኬት መሆኑን ያነሱት። በተለይ መንግስት የተጀመረውን የኢኮኖሚ እድገት ለማስቀጠል ትልቅ ትኩረት መስጠቱን ነው ያነሱት በዚህ በረቂቅ በጀቱ ማለት ነው። ቀጣይም እንግዲህ መንግስት የተጀመሩ የኢኮኖሚ እድገቶችን ለማስቀጠል በትኩረት እንደሚሰራ ነው የገንዘብ ሚኒስትሩ ያነሱት። ባልደረባዬ ጌታቸው ባልቻ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ ማለት እንቀጥል። ይህንኑ ጉዳይ በተመለከተ ደግሞ ተጨማሪ አሃዛዊ መረጃ ልታጋራን ባልደረባችን መስከረም ቸርነት እዚህ ስቱዲዮ ነው የምትገኘው። ከእሷ ጋር ደግሞ ጥቂት ቆይታ ይኖረናል። መስከረም እንዴት ቆየሽ? እንደምላችኋል። መረጃዎች መቀጠል ትችላለሽ። መልካም እንግዲህ ባለፉት ዓመታት ኢትዮጵያ የግብር የመሰብሰብ አቅሟን ታሳቢ ያደረገ እንዲሁም ደግሞ ባለፉት ዓመታት የተከናወኑ የማክሮ ኢኮኖሚ አሁን ላይ የተከናወነውን የማክሮ ኢኮኖሚ ማሻሻያ ሀገር በቀል ኢኮኖሚን መሰረት ባደረገ መልኩ የ2018 በጀት ዓመት ረቂቅ በጀት እንግዲህ 1.93 ትሪሊዮን ብር ሆኖ መቅረቡ ተገልጿል ማለት ነው። ይህንንም ስንመለከተው ከባለፈው ዓመት አንጻር በ2017 ዓ.ም ከተያዘው ውስጥ መካከል ማለት ነው ወደ 34 በመቶ ጭማሪ እንዳለው ነው የተገለጸው። ይህ በጀት ደግሞ ለምን አገልግሎት ይውላል የሚለውን ስንመለከተው በዋናነት 1.2 ትሪሊዮን ብር ለመደበኛ ወጪ መሆኑ ነው የተገለጸው። 415 ቢሊዮን ብር ደግሞ ለካፒታል ወጪ መሆኑ ነው የተገለጸው። 315 ቢሊዮን ብር ደግሞ ለክልል መንግስት ድጋፍ የሚውል እንደሆነ ነው የተገለጸው። 14 ቢሊዮን ብር ደግሞ ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል መሆኑ የተገለጸው። ይህንንም ቁጥር እንግዲህ አሃዛዊ ምልከታዎችን ስንመለከት በተለይ ደግሞ ለክልል መንግስታት የሚደረገው ድጋፍ ከዚህ ቀደም ከነበረው እንግዲህ ከፍተኛ መሆኑም ጭምር ነው የተገለጸው ማለት ነው። ቀደም ሲል እየገለጽ ነው እንደነበረው ይህንን በጀት በዋናነት ለመሸፈን የተያዘው ወይም ደግሞ ገቢ ለመሰብሰብ የታቀደባቸውን መንገዶች ደግሞ ስናይ ከነዚህ መካከል ከረቂቅ በጀቱ እንግዲህ 1 ትሪሊዮን ብር ወይም 73 በመቶ የሚሆነውን ከታክስ ገቢ ለመሰብሰብ መታቀዱ ነው የተገለጸው። 236 ቢሊዮን ብር ደግሞ ከልማት አጋሮች፣ ቀሪውን ደግሞ 47 ቢሊዮን ከተለያዩ ፕሮጀክቶች
ድጋፍ ለማግኘት እንደታሰበ ነው የተገለጸው ማለት ነው። አጠቃላይ እንግዲህ ከ2017 ዓመተ ምህረት አንጻር ስንመለከተው ከፍተኛ ቁጥር ወይም ደግሞ የበለጠ ቁጥር እድገት እንዳለው የተመላከተ ነው። ታዲያ ይህንንም በዋናነት የገንዘብ ሚኒስትር አህመድ ሺዴ ሲገልጹት እንደነበረው በዋናነት እንግዲህ ኢትዮጵያ የምትከተላቸውን የገቢ አሰባሰብ ዘዴዎችን በማሳደግና በዚህም ረገድ የተለያዩ ፖሊሲዎችን በማውጣት ይህንን መሸፈን የሚቻልበት ሁኔታ እንዳለ ነው የገለጹት ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መልካም፣ እናመሰግናለን መስከረም። አመሰግናለሁ። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ ከልብ እናመሰግናለን። አብራችሁን ቆዩ። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውም ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ ቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ይቀጥላል። ባለፉት ዓመታት በድህነት ቅነሳና የህብረተሰቡን ኑሮ በማሻሻል አካታች ልማትን ማረጋገጥ ተችሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በተገኙበት ሶስተኛው ሀገር አቀፍ የዘላቂ ልማት የፈቃደኝነት ግምገማ መድረክ ተካሂዷል። አሸናፊ እንዳለ ዝርዝር ይዘዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የክልል ርዕሳነ መስተዳድሮችና ከንቲባዎች እንዲሁም ሚኒስትሮች በተሳተፉበት መድረክ ላይ ሶስተኛው ሀገር አቀፍ የዘላቂ ልማት ግቦች የፈቃደኝነት ሪፖርት ቀርቦ ተገምግሟል። ኢትዮጵያም የተባበሩት መንግስታት ድርጅት በ2030 ለማሳካት ያስቀመጣቸውን 17ቱን የዘላቂ ልማት ግቦች ለማሳካት በከፍተኛ ቁርጠኝነት እየሰራች መሆኗን በሪፖርቱ ተመላክቷል። የመድረኩ ተሳታፊ ከፍተኛ አመራሮች በሰጡት አስተያየት የዘላቂ ልማት ግቦችን በሁሉም የልማት መስኮች በማካተት ምርታዊ ውጤት እየተመዘገበ መሆኑን ጠቅሰዋል። ሰዎች ክሊን ኢንቫይሮንመንት ውስጥ እንዲኖሩ፣ መጸዳጃ ቤት እንዲያገኙ፣ በአኗኗር ዘይቤ መሻሻል እንዲታይ፣ ስሞል ቢዝነሶች በተሻለ ሁኔታ መስራት እንዲችሉ እድል የከፈተ ትላንት በጣም ጥቂት ሰው ይኖርበት የነበረውን ለብዙ ሰው ለመኖርና ለመስራት እድል የከፈተ ነው። በሶማሌ ክልል 17 አካባቢዎች ጥናት ተደርጎ ሃይ ማተርናል ዴት ያለባቸው አካባቢዎች ያሉ ክሊኒኮች ሁሉ ቦታ ሆስፒታል ማድረስ ስለማንችል ተጨማሪ አንድ ክፍል ሰፋ ያለ ኦፕሬሽን ሩም በመጨመር ባለሙያን በዛ አካባቢ በመመደብ ኢንሴንቲቫይዝ በማድረግ ትንሽ ወጪውን ሊችል በሚችልበት ሁኔታ አድርጎ በመወሰድ 17 ሪሞት ወረዳዎች ላይ ሄልዝ ጤናዎች ላይ የተሞከረ ፕራክቲስ በሚገርም ሁኔታ በ17ቱ አካባቢ ማተርናል ዴዙ ኦልሞስት ዜሮ ገብቷል ማለት ይቻላል። በውይይቱ የተሳተፉ ሚኒስትሮችም የዘላቂ ልማት ግቦችን ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ ከተቀመጡ ሀገራዊ ግቦች ጋር በማጣመር እየተተገበሩ ነው ብለዋል። የሰስተናብል ዲቨሎፕመንት ጎል ኬፒአይዎቹ እንደ ሀገር ብልጽግናን ለማድረግ እየሰራናቸው ካሉ ሆሊስቲክ ስራዎች ጋር ፉሊ አላይን የሚያደርጉ ናቸው። የ10 ዓመቱን እቅድ ስናዘጋጅ በየዓመቱ ኢኮኖሚው 2 ሚሊዮን የስራ እድል ይፈጥራል የሚል አሰምሽን ነው ያለው። ኢን አክቹዋል ተርምስ አሁን ያለው ዳብል ያረገ ፐርፎርማንስ ነው ያለው። 2 ሚሊዮን ብቻ ሳይሆን ከ4 ሚሊዮን በላይ ያኔ ታሳቢ ያልተደረጉም አግሬሲቭሊ ታርጌት ያልተደረጉ ኤሪያዎችን ጨምሮ ለዚያውም 17 በመቶ የቬሪፊኬሽን ቴስት ተሰርቶለት ማለት ነው። ኤስዲጂ እኛ 63% ነው አይደለም እያልን ያለነው ኦን ትራክ ያለ ከዛኛው ጋር ብንደምረው ትንሽ አክሰለሬት ቢደረግ ብለን የምንለው 70% ይደርሳል። በዓለም አቀፍ ደረጃ ኦን ትራክ ያለው 17% ነው። ከዛ ውጭ ያለው በሙሉ ኦፍ ትራክ ነው። ኢትዮጵያ
ከበጀቲንጓ ጀምሮ ፕሮፑር ነው። እንዳያችሁት ለምሳሌ አዲስ አበባ ከተማም ሲያነሳ ካፒታል ነው 70% የበጀት አሎኬሽናችን። በየክልሉ ያለ በጣም የሚገርሙ ኢኒሼቲቮች አሉ። እነዛ ኢኒሼቲቮች አገራዊ ኢኒሼቲቮች ያመጧቸው ውጤቶች ይህን ኤክሰለንት የሆነ የዴቨሎፕመንት ፍሬምወርክ በተሻለ ሁኔታ አቺቭ እንድታረግ ኢትዮጵያ ረድቷታል ማለት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰጡት ማጠቃለያ በሶስተኛው የዘላቂ ልማት ግብ የፈቃደኝነት ግምገማ ሪፖርት የቀረቡ አመላካች ተስፋ ሰጪ ሀገራዊ አፈጻጸም ስለመኖሩ እንደሚያሳዩ ገልጸዋል። ኤስዲጂ ጎሎች ደግሞ የሚለኩ የሚጨበጡ ናቸው። ስለዚህ ስራችንን ሁሉ በደንብ ልክ ግሪን ሌጋሲ ላይ ስንዴ ልማት ላይ በቁጥር እንደምናስቀምጠው ሁሉ የሌማት ትሩፋት ላይ በቁጥር እንደምናስቀምጠው ኮሪደር ላይ በኪሎ ሜትርና በሌሎች እንደምናስቀምጠው ሁሉንም እዚህ የተቀመጡ ስራዎችን በቁጥር ማስቀመጥ ላይ ለዳታ መሰብሰብ ለዳታ ማኔጅመንት እና መተንተን በጣም ትኩረት እንስጥ። ሁለተኛው ሪሶርስ ሞቢላይዜሽንን በተመለከተ ነው። ይሄ በመንግስት አቅም ብቻ የሚሰራ አይደለም። አዲስ አበባ ከተማም እንደተነሳው 25 ቢሊየን ብር መሰብሰብ በጣም ቀላል የሚባል አይደለም። የራሳችንን ገቢ መሰብሰብ በጣም አስፈላጊ ነው። አሟጠን መሰብሰብ ያስፈልጋል። ነገር ግን የራሳችን ገቢ ብቻ የመንግስት ገቢ ብቻ ሳይሆን የግል ሴክተሩን ማንቀሳቀስ፣ ማህበረሰቡን ማንቀሳቀስ በገንዘብ ብቻ ላይሆን ይችላል፣ በጉልበቱ፣ በሐሳቡ ምሁራንን ማንቀሳቀስ ያስፈልጋል። የሪፖርት ዝግጅቱ በርካታ ተቋማትንና የሚመለከታቸው አካላትን ያሳተፈ ስለመሆኑ በመድረኩ ላይ የተገለጸ ሲሆን የተገኙ ስኬቶችን በማስቀጠልና ያጋጠሙ ተግዳሮቶችን በመለየት ሊጠናቀቅ 5 ዓመት የቀረውን ዘላቂ የልማት ግቦች ለማሳካት የሁሉንም ልዩ ትኩረትና የቅንጅት ስራ እንደሚጠይቅ ተገልጿል። የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ አካባቢን ለመጠበቅ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያው ሆነ ሙያው ምን ያህል ተሳታፊ ነው? ለኢትዮጵያ እንደ ደኖቿ፣ እንደ ከርሰ ምድር ሀብቶቿ፣ እንደ ወንዞቿ፣ እንደ ሐይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት ዛሬና ነገ እንመለከታለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃዎች የሚሰጡባቸው ጉዳዮቻችን ቀጥለዋል። ወደ ሌላኛው እንሻገራለን። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተመርቆ ለተጠቃሚዎች ክፍት የሆነው የጃክሮስ ጎሮ የኮሪደር ልማት ስራ በርካታ ነዋሪዎች የተደሰቱበት እንደሆነ ይታወሳል። ከኛም ሪፖርተራችን ወይንሸት ደጀኔ በስፍራው ተገኝታ የኮሪደር ልማት ስራው አጠቃላይ ገጽታው ምን ይመስላል፣ ምን አዳዲስ ነገሮች ይዞ መጥቷል የሚለውን ጉዳይ ልታካፍለን ተዘጋጅታ እየጠበቀች ነው የምትገኘው። ወይንሸት እንደምን ቆይተሻል? የዚህ የጃክሮስ ጎሮ የኮሪደር ልማት ስራ ስትመለከቱ ምን አዲስ ነገር አለው? አጠቃላይ የታዘብሽውን አጋሪን። አመሰግናለሁ ማህሌት። እንግዲህ አዲስ አበባ ለነዋሪዎቿ ምቹ ዓለም አቀፍ ተወዳዳሪ ከተማ ለማድረግ እንዲሁም ለጎብኚዎች ተመራጭ ከተማ ለማድረግ የኮሪደር ልማት ስራ እየተከናወነ ይገኛል። ይህንን ተሞክሮ በመውሰድም በክልሎች ላይ አሁን ላይ ተግባራዊ እየተደረገ ይገኛል። በአዲስ አበባ በሁለተኛው ዙር የኮሪደር ልማት ስራ 8 የኮሪደር ልማት ስራዎች እየተከናወኑ ይገኛሉ።
አንዱ እንግዲህ ከትላንት በስቲያ ቀደም ሲል እንደገለጽሽው በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረገው የዚህ የአንበሳ ገራዥ ጃክሮስ የጎሮ አደባባይ የኮሪደር ልማት ነው። ይህ አካባቢ ከዚህ ቀደም እንደሚታወቀው ለትራፊክ አደጋ የተጋለጠ የትራፊክ ፍሰቱም የተጨናነቀ ነበረ። አሁን ላይ ግን ደረጃውን የጠበቀ አስፋልት ተገንብቷል። በምትመለከቱት መልኩ የሳይክል መንገድም ተገንብቷል። ሱቆች አሉ፣ መጸዳጃ ስፍራዎችም ተገንብቷል። ለህዝብ መዝናኛ ስፍራዎችም አሉ። በርካታ ሰው ተኮር የሆኑ የልማት ስራዎች እዚህ አካባቢ ላይ ተገንብተዋል ማለት ነው። ከጎሮ መስመር የሚመጡ እንዲሁም ከቦሌ ዓለም አቀፍ አየር ማረፊያ መስመር የሚመጡ መኪኖችን የትራፊክ ፍሰትን በማስተንፈስ በኩል ደግሞ ትልቅ ሚና አለውም ተብሎ ነው የታመነበት። ከመንገዱ ቅርብ ርቀት ላይ እንደምትመለከቱት ሱቆች ተገንብተዋል። እነዚህ ሱቆች ደግሞ ሁሉንም ማህበረሰብ ያካተተ መሰረተ ልማት ነው ተብሏል። ከትላንት በስቲያ ይፋ በሚደረግበት ወቅት ቦታ ላይ ማለት ነው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንደገለጹት አዲስ አበባን እንደ ስሟ ውብ የሆነች ማራኪ የሆነች ከተማን ለቀጣዩ ትውልድ ለማስረከብ የኮሪደር ልማት ስራውን አጠናክረን እንቀጥላለን፣ ሌት ተቀን መስራታችን ደግሞ ተጠናክሮ ይቀጥላል ሲሉ ተደምጧል። ከዚህም ባለፈ ቀደም ሲል በገለጽኩላችሁ በዚህ ኮሪደር ልማት ስራ ላይ በርካታ ሰው ተኮር ልማት ስራዎች ተገንብተዋል። ከነዚህም ውስጥ 4 ኪሎ ሜትር የሚሆነው የሳይክል መንገድ ነው። 8 ኪሎ ሜትር በላይ የሚሆነው ደግሞ የእግረኛ መንገድ ነው። የህፃናት መጫወቾች አሉት። 3 የመኪና ፓርኪንግ ማቆሚያ ስፍራዎች አሉት። 7 ፕላዛዎች ይገኙበታል። ከዚህም ባለፈ ደግሞ ፋውንቴኖችና 13 የታክሲ መጫኛና ማውረጃ እንዲሁም የአውቶቡስ መጫኛና ማውረጃ በዚህ አካባቢ ላይ ተገንብቷልም ማለት ነው። እዚህ አካባቢ ላይ እንግዲህ ዞር ብለን የሱቅ ባለቤቶችን ሾፌሮችንም ለማነጋገር ሞክረን ነበር። እነሱም እንደገለጹልን ከዚህ ቀደም እዚህ አካባቢ ላይ የትራፊክ ፍሰቱ የተጨናነቀ እንደነበረ ገልጸውልናል። አሁን ግን የኮሪደር ልማት ስራው መምጣቱ በምትመለከቱት መልኩ መኪኖች በነፃ እንደዚህ እንዲጓዙ እድል ፈጥሮልናልም ሲሉ ሀሳባቸውን ሰጥተውናል። ለጊዜ ያለኝ መረጃ ይህን ይመስላል። በከተማዋ ያሉ የኮሪደር ልማት ስራዎችን ደግሞ ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ። እናመሰግናለን ወይንሸት ለመረጃሽ። ጥሩ ቀን ይሆነልሽ። ዜና ኢትዮጵያ እንደቀጠለ ነው። የምግብ ደህንነትን አደጋ ላይ የሚጥሉ ሁኔታዎችን በተመለከተ የሚቀርቡ መረጃዎች ቀጥሎ ወደ እናንተ ይደርሳሉ። በማምረት በማከማቸት በማጓጓዝና ለሽያጭ በማቅረብ ሂደት ተገቢውን የጥራትና የደህንነት ጥንቃቄ በማድረግ በኩል ያሉ ክዋኔዎች ምንን ያሳያሉ የሚለውን ጉዳይ ነው ቀጥሎ የምንመለከተው። ይህንኑ ጉዳይ በተመለከተ ሪፖርተራችን ብሩክ ተስፋዬ ተጨማሪ መረጃዎችን ያጋራናል። ዓለም አቀፍ አሃዛዊ መረጃዎችስ ምንን ያሳያሉ የሚለውን ጉዳይ ጠቆም ያደርገንና ጉዳዩን በተመለከተ እዚህ ስቱዲዮአችን እንግዳ ጋብዘናል። የምግብና መድኃኒት ባለስልጣን ምክትል ዋና ዳይሬክተር ነጋሽ ስሜ እዚህ ስቱዲዮ ነው የሚገኙት። ተጨማሪ መረጃዎችን ከሳቸውም እየተጋራን እንቆያለን። የኢትዮጵያ የምግብና የመድኃኒት ባለስልጣን ከሚያከናውናቸው ተግባራት መካከል የገቢ ምርቶችን ቁጥጥር ማድረግ አንደኛው ነው። በተያዘው በጀት ዓመት በ10 ወራት በህፃናት ወተት በምግብ ጭማሪና በምግብ ጥሬ ዕቃዎች ላይ በድምሩ ከ1.9 ሚሊዮን ቶን በላይ ገቢ ምግብ አስፈላጊውን የደህንነትና የጥራት ቁጥጥር በማድረግ ጥቅም ላይ እንዲውል የመልቀቂያ ፍቃድ መስጠቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የምግብ ደህንነት ጉዳይ የምግብ ዋስትናን ለማረጋገጥ ቁልፍ ተግባር በመሆኑ ሁሉም ባለድርሻ አካል የበኩሉን ሚና ሊወጣ እንደሚገባም ባለስልጣኑ ጠቁሟል። ጉዳዩን በተመለከተ ተጨማሪ መረጃዎችን ከብሩክ እንጋራለን። ብሩክ እንደምን ቆይተሃል? የምግብ ደህንነትን አደጋ ላይ የሚጥሉ ሁኔታዎች ምንድን ናቸው? በአጠቃላይ ጉዳዩ ዓለም አቀፋዊ ነውና በዚህ ዙሪያ ያሉ መረጃዎችስ ምንን ያመላክታሉ? አመሰግናለሁ ጌታቸው። እንግዲህ ፍጥረት ሁሉ ለመኖር ከሚያስፈልጉት መሰረታዊ ነገሮችና በዋናነት ከሚጠቀሱት አንዱ ምግብ ነው። የምግብ ደህንነት ጉዳይ ደግሞ በተለይም የምግብ እጥረት ባለባቸው ሀገራትና የምግብ እጥረት ባለባቸው አህጉራት ላይ ችግሩ የበለጠ ጠንከር ያለ ሆኖ እናየዋለን። በዓለም አቀፍ ደረጃ እንግዲህ የምግብ ደህንነትን ለማረጋገጥ የዓለም ጤና ድርጅት እንዲሁም ደግሞ የዓለም የእርሻ ድርጅት ፋኦ ማለት ነው የምግብ ደህንነት ቁጥጥር መመሪያዎችን አዘጋጅተው እንዲሁም በተለያዩ ሀገራት ተግባራዊ እንዲያደርጉ መመሪያዎቹ እንዲፈጸሙ እየተደረጉ ነው የሚገኙት። እንግዲህ የምግብ ደህንነት በተለያዩ ምክንያት ለአደጋ ወይም ለችግር ሊጋለጥ ይችላል። አንደኛው ከእርሻ እስከ ጉርሻ ባለው ሂደት ነው የምግብ ደህንነት አደጋ ላይ ሊወድቅ የሚችለው። የመጀመሪያው እንግዲህ ምግቡ በሚመረትበት ወቅት ማለት ነው። ይህም ደግሞ በእርሻ ወቅት ላይ ያንን
እርሻ በሚታረስበት ወቅት እንግዲህ የውሃ ብክለት ሊኖር ይችላል። አሊያም ደግሞ ያንን ምርት የተሻለ ለማድረግ በሚል ጥቅም ላይ የሚውሉ አሊያም ደግሞ ጸረ ተባይ ኬሚካሎችን በምንጠቀምበት ሁኔታ እንዲሁም ደግሞ በተለያዩ ሁኔታዎች ምግብ ከእርሻ ጀምሮ ለብክለት ሊዳረግባቸው የሚችሉ ሁኔታዎች አሉ። ከዛ ውጭ እንግዲህ የምግብ የማጓጓዣ ስርዓቶች ናቸው። እንግዲህ እያንዳንዱ ምግብ የራሱ የሆነ ደህንነቱ የተጠበቀ እንዲሆን የሚያስችለው እርጥበትን፣ ፀሐይን እንዲሁም ደግሞ የሙቀትና የቅዝቃዜ መጠኖች ይኖሩታልና በዚህ ረገድ የምግብ የሚጓጓዝበት መንገድ የሚጓጓዝበት ስርዓት አንዱ የምግብን ደህንነት ከሚወስኑት ጉዳዮች አንዱ ነው ማለት እንችላለን። ሌላኛው የምግብ ማከማቻ ነው። ምግቦች የሚቀመጡበት ቦታ ለምግብ ብልሽት ወይም ደግሞ ለምግብ ደህንነት ወሳኝ ጉዳዮች በመሆናቸው ምግብን በተሻለ ይዘት ላይ እንዲቆይ ሊያስችሉ የሚያስችሉ የምግብ ማከማቻዎችን መጠቀም የግድ የሚል ነው ማለት ነው። ሌላኛው እንግዲህ በምግብ ስርጭት እና በምግብ ስርጭት ስንል በተለይም ደግሞ ወደ ግብይት በሚቀርብበት አግባብ ላይ ማለት ነው። በተለያዩ ቦታዎች ላይ ለአብነት እንደምንመለከተው በመንገድ ላይ ምግቦች ተሽጠው እናያቸዋለን። ለፀሐይ፣ ለዝናብ፣ ለተለያዩ የንጽህና ጉድለቶች በተጋለጠ አግባብ ይሸጣሉ። እነዚህ አንድም የምግብ ደህንነትን አደጋ ላይ የሚጥሉ ሁኔታዎች መሆናቸውን ማየት እንችላለን። ሌላኛው የአየር ንብረት ለውጥ ነው። ይሄ እንግዲህ ተፈጥሯዊ ነው። በአየር ንብረት ለውጥ ምክንያት የሚከሰቱ የተለያዩ ችግሮች ጤና ችግሮችን ይዘው ይመጣሉ። በእነዚህ ችግሮች ምክንያት እንግዲህ ምግብ ለብክለት ወይም ደግሞ የምግብ ደህንነት አደጋ ላይ የሚወድቅበትን አግባብ እናያለን። የሚያደርሳቸው ጉዳቶችን በምንመለከትበት ወቅት ደህንነቱ ያልተጠበቀ ምግብ የሰው ልጅ እንግዲህ ከህመም እስከ ሞት ደረጃ ድረስ ሊያደርሰው ይችላል። እንደ ዓለም ጤና ድርጅት መረጃ እንግዲህ በየአመቱ ከ600 ሚሊዮን በላይ ሰዎች በምግብ ወለድ በሽታዎች ይጠቃሉ። እንግዲህ ከነዚህም ውስጥ ወደ 420 ሺህ ያክሉ ህይወታቸው ያልፋል። ይህም የምናየው አሃዝ እንግዲህ ከፍተኛ ቁጥር ነው። ምናልባት ምስራቅ አፍሪካ ላይ ያለውን ህዝብ ያክል እንደማለት ነው። ወደ 600 ሚሊዮን ማለት የአፍሪካን ህዝብ ግማሽ እንደማለትም ያክል ነው። ወደ ግማሽ ቢሊየን ቁጥር ያመላክተናል። እንግዲህ በየአመቱ በምግብ ወለድ በሽታ የሚያዙት ማለት ነው። ከ420 ሺህ ከሚሆኑት ደግሞ ወደ 125 ሺህ የሚበልጡት ህጻናት ናቸው እንግዲህ ለሞት የሚዳረጉት ማለት ነው። የምግብ ወለድ በሽታዎች በተለይም ደግሞ ከጤናም ባሻገር ኢኮኖሚያዊ ችግሮችን የሚፈጥሩ መሆናቸውን ነው መረጃዎች የሚያመላክቱት። በተለይም ምርታማነትን ይቀንሳሉ። የዓለም ባንክ ሪፖርት እንግዲህ እንደሚያመላክተው የምግብ ወለድ በሽታ በምጣኔ ሀብት ረገድ 95.2 ቢሊዮን ዶላር ያክል ብክነት የሚያስከትል ትልቅ ትኩረትን የሚሻ ጉዳይ ስለመሆኑ እንግዲህ ያመላክታል። በዋናነት እንግዲህ የምግብ ደህንነትን ለማስጠበቅ በዓለም የንግድ እንቅስቃሴ ውስጥ ትልቅ ድርሻ ያለው በመሆኑ በዚህ ረገድ ሁሉም ተዋናይ የበኩሉን ሚና ሊወጣ ይገባል። ቴክኖሎጂና ፈጠራ በተለይ በዚህ ረገድ ትልቅ ፋይዳ አላቸው። ምክንያቱም ችግር ያለባቸውን በፍጥነት ለይቶ ተገቢውን እርምጃ ለመውሰድ ከማስቻል አኳያ ማለት ነው። በዋናነት ከሱ ባለፈ ግን የግንዛቤ ማስጨበጥ ስራው ይበልጥ መስፋት እንዳለበት ነው እንግዲህ የዓለም ምግብ እርሻ ድርጅት እንዲሁም ደግሞ የዓለም ጤና ድርጅት መረጃዎች የሚያመላክቱት ማለት ነው። ለጊዜ ያሉኝ መረጃዎች እነዚህ ናቸው። ጌታቸው ብሩክ፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይመልህ። ይህንኑ ጉዳይ ይዘን እንቆያለን። ተመልካቾቻችን ለተጨማሪ ማብራሪያ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ደግሞ የምግብና መድኃኒት ቁጥጥር ባለስልጣን ምክትል ዋና ዳይሬክተር የሆኑት አቶ ነጋሽ ስሜ ናቸው። እንኳን ደህና መጡ። እናመሰግናለን። እንኳን ደህና ቆያችሁ። መልካም። የምግብ ደህንነት በማምረት ምግብን በማከማቸት በማጓጓዝና ለሽያጭ በማቅረብ ባለው ሂደት ላይ ባሉ የጥራት የደህንነት ጥንቃቄ ባለማድረግ ችግሮች ምክንያት አደጋ ላይ የሚወድቅበት ሁኔታ እንዳለ መረጃዎች ያመላክታሉ። ከዚሁ ጋር በተገናኘ ደግሞ በኮንትሮባንድ የህገወጥ መንገድን ተከትለው የሚገቡ ምርቶችም እንዳሉ የሚጠቁሙ መረጃዎች አሉና በዚህ ረገድ ያሉ ግኝቶቻችሁ ምን ይመስላሉ? የቁጥጥር እርምጃዎቻችሁ ደግሞ ምን ለውጥ እያመጡ ነው? መልካም፣ እጅግ አድርጌ አመሰግናለሁ ይህንን እድል በማግኘቴ። እንደሚታወቀው የምግብ ደህንነት ከእርሻ እስከ ጉርሻ ባለው ሂደት ውስጥ በተለያየ ሁኔታ ሊበከል ወይንም ደግሞ ለአደጋ ሊጋለጥ ይችላል። ስለዚህ በእነዚህ ሂደቶች ውስጥ አስፈላጊው የደህንነት አጠባበቅ ሊኖር ይገባል ማለት ነው። ስለዚህ ከዚህ ጋር ተያይዞ አሁን የተነሳው ምናልባት እንግዲህ በተለያዩ ኤሪያዎች የእኛ ቁጥጥር ምን ይመስላል፣ ምን አይነት እርምጃዎች ተወስደዋል፣ በተለይ የምግብ ደህንነት ባልተጠበቀባቸው ኤሪያዎች የሚለውን በምናነሳበት ጊዜ እንደ ተቋም እንግዲህ ቁጥጥር የሚደረግበት ስፍራ አንደኛ የመግቢያ በተለይ ከሀገር ውጭ ወደ ሀገር ውስጥ የሚገቡ የምግብ ምርቶች አሉ። እዚህ ላይም ሰፊ ቁጥጥር በተቋማችን በኩል ይደረጋል።
ለምሳሌ በዚህ ዓመት በምንወስድበት ጊዜ ወደ ሀገር ውስጥ ከሚገቡት የምግብ ምርቶች ውስጥ እስከ 9 ወር ባለው ዳታ ወደ 487 አካባቢ የሚሆን ቶንና እንዲሁም ተጨማሪ ደግሞ ወደ 78 ሚሊዮን ብር አካባቢ የሚያወጣ ምግብ ደህንነቱን ባለመጠበቁ ወደ መጣበት ሀገር እንዲመለስ የተደረገበት ሁኔታ አለ ማለት ነው። ይሄ በሚደረገው ቁጥጥር ወይንም ደግሞ በመግቢያና መውጫ ኬላዎች ላይ አስፈላጊ ቁጥጥር ይደረጋል። ኢቨን ተጨማሪ የላቦራቶሪ ምርመራዎችም ይካሄዳሉ ማለት ነው። ስለዚህ ይህንን መሰረት ባደረገ መልኩ ችግር ሲኖራቸው ወደ ሀገር ሳይገቡ አስፈላጊ እርምጃ የሚወሰድበት ሁኔታ አለ። በሌላ በኩል ደግሞ ከውጭ የሚገባ ብቻ ሳይሆን በሀገር አቀፍ ውስጥም በተለያየ መካኒዝም በኮንትሮባንድ ሊሆን ይችላል ወይንም ደግሞ አንዳንድ አካላቶች የምግብ ደህንነት ባልጠበቀ መልኩ በህገወጥ መልክ የሚያመርቱ ሊኖሩ ይችላሉ። በእንደዚህ አይነት መልክም ደግሞ በገበያ ላይ የገበያ ዳሰሳ በየጊዜው ይደረጋል። በእኛ ተቋም ኢቨን ፈቃድ ያላቸውም ምርታቸው ገበያ ላይ ከደረሰ በኋላ ምን ይመስላል የሚለው እንደዚሁ ጥናት ይደረጋል። በተጨማሪ ደግሞ አጠቃላይ የገበያ ዳሰሳም ስለሚደረግ በዚህ ወቅትም ችግር ያለባቸው የምግብ ምርቶች እርምጃ እንዲወሰድባቸው ያደረግንበት ሁኔታ አለ። ለምሳሌ በዚህ ዓመት ከ21 ሚሊዮን በላይ ብር የሚያወጣ እንዲሁም ደግሞ ተጨማሪ ወደ 381 ሺህ ቶን አካባቢ የሚደርስ ምግብ ችግር ስላለበት ህብረተሰቡን ሳይጎዳ ተሰብስቦ እንዲወገድ የተደረገበት ሁኔታ አለ ማለት ነው። ስለዚህ ይሄ የሚገኘው እንግዲህ በቁጥጥር ስርዓቱ ውስጥ ነው። ከዚህ ጋር አያይዘው የአቶ ነጋሽ የህዝቡ ደህንነቱ የተረጋገጠ ምግብ እንዲያገኝ ለማድረግ ከምትሰሩት ስራ አኳያ ከምርት ጀምሮ እስኪመገበው ድረስ ባለው ሂደት ከሌሎች ከሚመለከታቸው አካላት ጋር በትብብር የምትሰሩትን ስራም ቅንጅታዊ አሰራራችሁን አንሱልን። መልካም እንግዲህ የምግብ ደህንነት በአንድ ሴክተር ብቻ አንድ ሴክተር ብቻውን ሰርቶ ውጤታማ የሚሆንበት አይደለም። ከስሙ ወይንም ደግሞ ቅድምም ሲነሳ እንደነበረው ከእርሻ እስከ ጉርሻ ባለው ሂደት ነው። ለምሳሌ የኢትዮጵያ ምግብና መድኃኒት ባለስልጣን ፕሮሰስድ እና ሰሚ ፕሮሰስድ የሆኑ ምግቦች ላይ ነው ቁጥጥር የሚያደርገው። ነገር ግን በሌላ አካባቢ ከእርሻው ጀምሮ የኢትዮጵያ ግብርና ባለስልጣን እንደዚሁ ቁጥጥር ያደርጋል። ከነዚህ አካላቶች ጋር ተቀናይቶ መስራት ግድ ነው የሚያስፈልገው ማለት ነው። ይሄ ወደን ሳይሆን ግዴታ ህዝቡን መታደግ ስላለብን በጋራ መሰራት አለበት። ከዚህ አንጻር እንደ ሀገር እነዚህ ተቋማቶች አንድ ላይ መጥቶ የሚሰሩበት በአንድነት ተናበው የቁጥጥሩን ስርዓት የሚያካሄዱበት ፕላትፎርም አለን። ለምሳሌ ከኢትዮጵያ ግብርና ባለስልጣን ጋር የሰነዶችን ተፈራርመን እያንዳንዳችን በያለንበት ድርሻችን እንድንወጣ የጋራ በሆኑ ነገሮች ላይ ደግሞ በጋራ እንድንሰራ የምንሰራበት ሁኔታ አለ። እንደዚሁም ከኢትዮጵያ ሞትሪ ጋር ከኢትዮጵያ ንግድና ቀጠናዊ ትስስርም ጋር እንደዚሁ በመቀናጀት እንሰራለን። እንደዚሁም ከግብርና ሚኒስቴርም ጋር እንደዚሁ በመቀናጀት ከኢንዱስትሪ ሚኒስቴርም ጋር እንደዚሁ በመቀናጀት የምግብ ደህንነት አጠቃላይ መጠበቅ እንዲችል የምንሰራበት ፕላትፎርም አለ ማለት ነው። ይሄ በስርዓት ባለው መንገድ ነው ይሄ የሚመራውና በዚህ መልኩ ቅንጅታዊ አሰራር እንዳለ ለመግለጽ ነው። እናመሰግናለን። የኢትዮጵያ ምግብና መድኃኒት ባለስልጣን ምክትል ዋና ዳይሬክተር ነጋሽ ስሜ ስለመጡም ስለሰጡንም ማብራሪያ እጅግ አመሰግናለሁ። በዚሁ ላይ የምንቆየው ደህንነቱ ያልተጠበቀ የምግብ ምርት በሰዎች ጤና ላይ ሊያስከትል የሚችለውን ጉዳት ለመከላከል በትኩረት ሊሰራ እንደሚገባ ተጠቁሟል። በተለይም የመጠቀሚያ ጊዜ ያለፈባቸው የምግብ ምርቶች በሚያስከትሉት ጉዳት ዙሪያ የማህበረሰቡን ግንዛቤ ማሳደግ እንደሚገባ የሐዋሳ ከተማ ነዋሪዎች ተናግረዋል። ከዚህ ባለፈም ምግብን ከባዕድ ነገር ጋር በመቀላቀል ማህበረሰቡን ለከፋ ችግር የሚዳርጉ ግለሰቦች ላይ የሚወሰዱ እርምጃዎች አስተማሪ መሆን እንዳለባቸው አስተያየት ሰጪዎቹ አመልክተዋል። ሪፖርተራችን ሚካኤል ገዙ አስተያየቶቹን አሰባስቧል። ተከታትለን እንመለስ። የህፃን ልጅ ወተት እየገዛው ነው እና ኤክስፓየርድ ዴቶችን ብዙን ጊዜ እያየው ነው የምገዛ
የማየት አቅማችን ብዙ ጊዜ ያው ብዙ አይደለም፣ ይሄን ያክል የሚጋነን አይደለም። ማለት የማየት አቅማችን በጣም ዝቅተኛ ነው። ለምሳሌ የተለያዩ የታሸጉ ለስላሶችን በምንገዛበት ሰዓትም አይተን አይደለም እንገዛው፣ ሁላችንም እንደምናየው ነገር ነው። ግን ይሄን ነገር ልምዳችን ብናዳብረው ትልቅ ነገር ይሆናል ብዬ ነው የማስበው በራሴ። አሁን እኛ ጋር የሚመጡ ሰዎች የሚያውቁ ናቸው፣ ግን ታች ወርዶ የሚገዙ ሱፐር ማርኬት ላይ መጠቀም የማይችሉ ሰዎች የሚገዙበት የሚጠቀሙበት ቦታ ላይ ይሄን ልምድ ያለ አይመስለኝም እንደኔ ማለት ነው። ስለዚህ እሱ ላይ ሞር በደንብ ቢሰራበት የተሻለ ይመስለኛል፣ ይቀረዋል የሚል ሀሳብ አለኝ። እንደምታየው በሱፐር ማርኬት ውስጥ ያለው ከጽዳት ጀምሮ ነው ማየት የምችለው እና እቃ ብቻ አይደለም፣ ከጽዳቱ ጀምሮ አያያዝ ጀምሮ ሁሉ ነገር ነው መታየት የሚሆነና ያ ደግሞ የሚያቅሰው አለ የማያቅሰው አለ። ለሚያቅሰው ብቻ አይደለም፣ የሚያቅሰው መጥቶ አይቶ ሊገዛ ይችላል። የማያቅሰው ኃላፊነቱ በእኛ ነው። እኛ ስለሆን ያንን ተረድተን የሰዎቹን ኃላፊነት ከገጠር መጥቶ መገዛ አለ፣ እኔን አይቶ ማያቅ አለ፣ ዝም ብሎ ወተት ነው ብቻ ብሎ ወይም እቃ ብቻ ነው ብሎ ገዝቶ መሄድ የሚችል ሰው አለ፣ ማንበብ ማያቅ ሰው አለ። ያ ኃላፊነት በእኛ ላይ ነው አለውና ያንን ተረድተን እኛ የሚያስፈልገው ዴታቸው ረጅም ሆኖ ምርቶች አስገብተን ነው የምናቀርባቸው ለከስተመሮቻችን። እንጀራ ላይ ጀሶ አይነት ነገር የሚቀላቀልበት ሁኔታ አለ። እነዚህ ደግሞ ወደ በርበሬ አካባቢ ስንሄድ ደግሞ ሌላ ከበርበሬ ጋር ተጓዳኝ የሆኑ ነገሮችን የማቀላቀል ነገር አለ። ወደ ቂቤ ስንሄድ ደግሞ ሙዝን የማቀላቀል ነገር አለና አሁን ቤት ተከራይቶ የሚኖሩ ሰዎችም አከራዮችም ለማን ነው ማከራየት ያለባቸው? እነዚህ ተከራይቶ የሚኖሩ ሰዎች ምን ስራ ይሰራሉ፣ ምን ተግባር ይፈጽማሉ የሚለውን ነገር ከኛ ስለሚጀምር እያንዳንዳችን ከራሳችን ነው። ጤንነት እንግዲህ ሁሉም ነገር ከራስ ነው የሚጀምረውና ጥቆማ ማድረግ ይሄ ከኛ ስለሚጠበቅ ይሄን ደግሞ እኛ ከመንግስት ጎን ሆነን መስራት አለብን። ያ ደግሞ ዜጋ ከአብሮ ተባብሮ ከመንግስት ጋር ሆኖ ካልተባበረ ምን ማድረግ አይችልም። መንግስት ብቻ ዜጋ ካልጠበቀ መንግስት የት እንዳለ ከተደበቀ ላያቅ ይችላል። ሰው ገዢ መስሎ ጠይቆ ከመንግስት ጋር ተባብሮ ከጤና ቢሮዎች ጋር ተባብሮ ሌት ቀን እየሰሩ ናቸው እነሱ ከነሱ ጋር ተባብሮ ይሄንን ካላስወገደ አብዛኛው ያው ችግር ይፈጥራል። ያ ደግሞ ስለሆነ ለራሳችን ብለን ነው ዜጋውም ለራሱ ብሎ መከታተልና መተባበር አለበት ብዬ አስባለሁ እንደኔ። በዚሁ ጉዳይ ላይ ተጨማሪ ማብራሪያ ሊያደርሱን የሲዳማ ብሔራዊ ክልላዊ መንግስት ጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቡሪሶ ቡላሾ በቀጥታ መስመር ላይ ነው የሚገኙት ከሐዋሳው ስቱዲዮአችን። እንደምንለዋል ደህንነቱ ያልተጠበቀ ምግብ በሀገርና በሰው ጤና ላይ ያለው ጉዳት እንዴት ይመዘናል ከሚለው ጉዳይ እንጀምር እስኪ። በጣም አመሰግናለሁ ለተሰጠኝ እድል። ያው የምግብ ደህንነት የሚጀምረው ከእርሻ ወይም ከማሳ እስከ ምንበላው እስኪደርስ ድረስ ደህንነቱ በጠበቀ ሁኔታ ነው መድረስ ያለበትና ይህንን ስርዓት ወይ ሰንሰለት ጠብቆ ነው መድረስ ያለበት። ከዚህ ውጭ የሆነ ቅድም እንደተጠቀሰው ለአገርም ትልቅ ተጽዕኖ ወይም ጫና ያሳድራል። በተለይ በኢኮኖሚ ላይ በምርታማነት ላይ ትልቅ ተጽዕኖ የሚያሳድር ጉዳይ ነው የሚሆነው። ምክንያቱም ስርዓቱን የጠበቀ ምግብ የተመገበ ዜጋ ነው አገርን ሊመራም የሚችለው። ስለዚህ በዚህ አግባብ ለአገር ላይ ከፍተኛ የሆነ ጫና ሊያሳድር ይችላል። በሰው ላይም በምናይበት ጊዜ ለሰው ልጅ ለእድገቱ ወሳኝ ከሆኑ ነገሮች ውስጥ አንዱ ምግብ ነው። ምግብ ደህንነቱ በጠበቀ መልኩ መቅረብ እንዳለበት ስለሚታወቅ ከዚህ ጋር ተያይዞ ምናልባት ለሰው ልጅ ከጀስቴሽን ወይም ከእርግዝና ጀምሮ እስከሚወለድ ድረስ ከዛም አልፎ ተርፎ ከተወለደም በኋላ በተቀመጠው ታይም ፔሪየድ ውስጥ መመገብ ያለባቸውን ምግብ ካልተመገበ ትልቅ ችግር ነው የሚያመጣው። ከዛ አልፎም ደግሞ በተለይ አደልትሬት የሆኑ ምግቦች የሚመገብ ከሆነ በጤናው ላይ ከፍተኛ የሆነ ችግሮች ሊያደርስ ይችላል። አሁን ላይ በተለይ በአንዳንድ ጥናቶችም እንደሚያሳዩት ከምንመገባቸው ምግብ መነሻ ተላላፊ ያልሆኑ በሽታዎች ቁጥርም እንደመነሻ አንዳንድ ጥናቶች የሚያሳዩበት ሁኔታ ነው ያለውና ስለዚህ እንደ አገርም እንደ ክልልም በዚህ ላይ ሁላችንም ትልቅ ትኩረት ሰጥተን የምንመገበው ምግብ ይዘቱ ምንድን ነው የያዘው፣ ይዘቱን በያዘው መልኩ ነው ወይ የምንመገበው ምግብ የሚለውን ነገር በደንብ አትኩረን ማየት ነገ ለሀገር እድገታችንም ትልቅ ወሳኝ ጉዳይ ነው ብለን ነው የምናስበው። ስለዚህ በዚህ መልኩ በተለይ የተቀላቀለ ወይም አዳልትሬት ባዕድ ነገር የተቀላቀሉ ምግቦች ከፍተኛ የሆነ የጤና ችግር
ከሚያመጡ ነገሮች ውስጥ አንዱና ዋነኛው ስለሆነ ሁላችንም በዚህ ከፍተኛ ጥንቃቄ ማድረግ አለብን የሚል የምግብ ደህንነት ጉዳይ ከሰው ጤና ጋር በቀጥታ የሚገናኝ ጉዳይ መሆኑን ቀደም ሲልም አንስተውልናል እና ይህንን ካልን ምናልባት ችግሩን በመከላከል በኩል በእናንተ በኩል የጥራት ችግሮች ሲደርሱ የወሰዳችሁት እርምጃ ምንድን ነው የሚያሳየው? ህብረተሰቡ ውስጥ በቀጥታ ጥቆማ መስጠት የሚችልባቸውና የእርምት እርምጃዎችን ለመውሰድ የሚያስችሉ አካሄድና አሰራሮችስ አሉ ወይ? ይሄ ካነሳው አንጻር ጥሩ ጥያቄ ነው። ህብረተሰቡ ባለቤት መሆን ነው ያለበት ለዚህ ጉዳይ። ምክንያቱም ምግብ ስንል ተቆጣጣሪው አካል ብቻ የሚመገብ ምግብ አይደለም። ቅድም ስጠቅስ እንደነበረው የሰው ልጅ ከተፈጥሮ ከእርግዝናው ጀምሮ ተገቢ የሆነ ምግብ ነው የሚያስፈልገው። ከዚህ ጋር የቁጥጥሩ አካል እንደ ሲዳማ ክልል እየተሰሩ ያሉ በርካታ ስራዎች አሉ። ለአብነት ለመጥቀስ ከተሰጠን ኃላፊነትና ስልጣን አንጻር አንዱ የምግብ ደህንነቱ በጠበቀ መልኩ ለሰው ልጅ መድረሱን የማረጋገጥ አንዱ ተግባራችን ነው። ከዚህ ጋር ከክልላችን ከቁጥጥሩ አካል ጋር በመሆን ከህዝቡ ጋር በመቀናጀት በርካታ ስራዎች ተሰርተዋል። አንዳንድ በቁጥጥሩ ጊዜም የምናገኛቸው ግኝቶች አሉ። ለአብነት ለማንሳት የምንችላቸው በተለይ የሚቀየጡ ወይም አዳልትሬት ባዕድ ነገር የሚቀላቀሉ ምግቦች አሁን የትኞቹ ነው የሚለውንም ነገር በደንብ ማየት ያስፈልጋል። አሁን ላይ ቅድም ሳነሳም እንደነበረው በተለይ በቅቤ ላይ በደንብ አቴንሽን ሰጥተን ማየት ተገቢ ነው። በርበሬ፣ የጤፍ ዱቄት አሁን ላይ በጣም የሚቀየጡ ወይም አዳልትሬት ከሚደረጉ ውስጥ ዋነኞቹ ናቸው። ከዚህ ጋር እንደ ክልል የተወሰዱ እርምጃዎች በተለይ በምግብ ላይ ባለፉት 4 ዓመታት ውስጥ ወደ 9 የሚጠጉ ግለሰቦች በበርበሬ ላይ ባዕድ ነገር በመቀላቀል ሲያቀርቡ በሰውና በላቦራቶሪ ማስረጃ በማረጋገጥ እርምጃ የተወሰደባቸው አሁን በማረሚያ ተቋም ላይ የሚገኙ ወደ 9 ግለሰቦች አሉ። በዘንድሮ ዓመትም በተለይ በእንጀራ ላይ በአዋሳ ከተማ በታቦር ክፍለ ከተማ ፉራ ቀበሌና ጉዌ ቀበሌ መናሪያ በዚህ ልክ ሲቀላቅሉ ተገኝተው እጅ ከፍንጅ ተይዘው ይህን ናሙናም ደግሞ ወደ ሴንትራል ላቦራቶሪ በመላክ ውጤቱ በእጃችን ደርሶ አሁን የምርመራ ሁኔታ ሂደት ላይ ነው ያለው። ከዚህ መነሻ ደግሞ በቅርቡ የነዚህ ግለሰቦች ውሳኔ ለህዝቡ ይፋ የሚደረግበት ጉዳይ ነው የሚሆነው። መልካም። የሲዳማ ብሔራዊ ክልላዊ መንግስት ጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቡሪሶ ቡላሾ ከሐዋሳው ስቱዲዮአችን በቀጥታ መስመራችን ላይ ገብተው ለሰጡን መረጃ ከልብ እናመሰግናለን። መልካም ቀን። አመሰግናለሁ። እንቀጥላለን ተመልካቾቻችን። ከአፍታ በኋላ ስንመለስ አይነ ስውራንና የተለያየ ደረጃ የማየት እክል ያለባቸው ኢትዮጵያውያንን ህይወት የሚያቀል የምርምር ስራ ይዞ ብቅ ስላለ አንድ ወጣት የምንነግራችሁ ይኖራል። ጠብቁ። በወተር ፓርክ ላይ ስፓይራል የሚባለው ጨዋታ አሁን እንሞክረው። በሰላም እነዚህ አሳዎች ደግሞ በህይወት እንዳሉ ነው መጥተው ቻይናዎቹ የሚገዟቸው ማለት ነው። ከሞተ የ2000 ብር ባለዕዳ ነኝ ማለት ነው። ስለዚህ ወደ መኖሪያው እልከዋለሁ። ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። ትንሽ የሚያስፈራ ነገር አላቸው። እቺ እንኳን ታምረዋል ለማቀፍ እኔ ትንሽ ተሳቅቄ ነበረ። ወደ ላይ ይባላሉ። እነዚህ ምንድን ናቸው? ከ300 ሺህ 200 ሺህ ድረስ ይሄዳሉ። የንግሥተ ሳባ ቤተ መንግስት በአክሱም ከተማ ከሚገኙ የአርኪኦሎጂ ውጤቶች ውስጥ አንዱ ነው። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁን ደግሞ ሪፖርተሮች በቀጥታ መስመር ተጨማሪ መረጃ ወደሚሰጡበት ጉዳያችን መለስ እንላለን።
የሃይማኖት ተቋማት ስለ ሰላም የሚመክሩበት ጉባኤ በባህር ዳር ሊካሄድ ነው። ከነገ ጀምሮ ለ2 ቀናት የሚቆየውና በአማራ ክልል የሚካሄደው የሃይማኖት ተቋማት የሰላም ጉባኤ የሁሉም ሃይማኖቶች አስተምሮ የሆነውን ሰላምንና ሰላማዊነትን ማስረጽ ላይ ያለመ ስለመሆኑ የጉባኤው ዝግጅት ኮሚቴ ሰብሳቢ መላከ ብርሃን ፍስሐ ጥላሁን አስታውቀዋል። ይህን ጉዳይ በሚመለከት ተጨማሪ መረጃ ልታደርሰን ባልደረባችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ቆይተሻል? ከነገ ጀምሮ የሃይማኖት ተቋማት ጉባኤ በባህር ዳር ይካሄዳልና ከዚህ አኳያ ክልሉም አካባቢውም ካለበት ሁኔታ አንጻር የሰላም ጉባኤው መካሄዱ ምን ፋይዳ ይኖረዋል? የሚጠበቁ ሁነቶችስ ምንድን ናቸው? አመሰግናለሁ። የኢትዮጵያ ሃይማኖት ተቋማት ህብረት እንግዲህ ደግሞ ከአማራ ክልል የሃይማኖት ተቋማት ጋር በመቀናጀት ነው እንግዲህ ለሶስተኛ ጊዜ የሚካሄደውን ይህንን የሃይማኖት ተቋማት ጉባኤን ለማካሄድ የተዘጋጁት። በነገው ዕለት የሚጀምረው ይህ ጉባኤ እንግዲህ በርከት ያሉ ጉዳዮች እንደሚኖሩት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊና የዚህ የጉባኤው ደግሞ ሰብሳቢ የሆኑት መላከ ብርሃን ፍስሐ ጥላሁን የገለጹልን በተለይም የእምነት ተቋማት የግጭት መፍቻ መንገዶች በዋናነት በዚህ ጉባኤ ላይ ውይይት መነሻነት የሚቀርቡ ይሆናል። በተለይም ደግሞ እንግዲህ አብያተ ክርስቲያናት እንዲሁም ደግሞ በእስልምና እምነት መስጊዶች ሌሎችም የእምነት ተቋማት ከቤተሰብ ምስረታ ጀምሮ በግጭት አፈታት ላይ እጅግ ጥልቅ የሆነ ቤተሰብን፣ ሀገርን፣ ማህበረሰብን ያቆመ ጥበብ ያላቸው እንደሆነ ይታወቃል። ይህንን ጥበብ በአሁኑ ወቅት ሀገር ላለችበት ማህበረሰቡ ላለበት ሁኔታ ይተርፍ ዘንድ እንግዲህ ይህ ውይይት ትልቅ ትርጉም የሚሰጠው ነው ማለት ነው። ከዚህም ባለፈ ከ15000 እስከ 20000 የሚገመት የህብረተሰብ ክፍል በተለይ የተለያየ እምነት ተከታዮች በአንድ የሚገኙበት ታላቅ ጉባኤም ተዘጋጅቷል። በክልሉ እንግዲህ ይህንን እነዚህ መርሃ ግብሮች የሚከናወንበት ይህ ጉባኤ በአማራ ክልል በተለይ አሁናዊ ሁኔታውን ወደ ተጠናከረ ሰላም ማምጣት የሚያስችል ሚና እንደሚኖረው ነው የሚገመተው። እንደሚታወቀው ክልሉ በአንጻራዊ ሰላም ውስጥ ይገኛል። በተለይ ከተሞች የተሻለ ሰላም ያላቸው መሆኑ ይታወቃል። የሃይማኖት አባቶች ከታችኛው ማህበረሰብ ጀምሮ እየመሩት ያለውን ማህበረሰብ በዚህ ግጭት አፈታት ጥበቦቻቸው ውስጥ በምን ሂደት መሄድ አለበት፣ በተለይ የሃይማኖቶች አስተምሮ ሰላምና ሰላማዊነት በመሆኑ ይህንን ማስረጽ ላይ የእምነቱ ተከታዮች መተግበር ላይ ምን እየሰሩ ነው የሚለው ጭምር በተግባር በዚህ በምክክሩ የሚነሳ እንደሚሆን ነው የሚጠበቀው። በዋናነት ጉባኤው ትልቅ ትርጉም ያለውና በተለይ ለክልሉ ሰላም የራሱ የሆነ አበርክቶ ይኖረዋል ተብሎ ነው የሚጠበቀው። መላው የባህር ዳር ከተማ ነዋሪም እንደሌሎቹ ከተሞች ሁሉ ለዚህ ጉባኤ ስኬታማነት ከፍተኛ ሚና ያለው በመሆኑ ለዚህም የመላከ ብርሃን ፍስሐ ጥላሁን ጥሪ አቅርበዋል። እንደሌሎቹ ከተሞች ደማቅ የሆነ ጉባኤ ለሰላም ትልቅ አሻራ የሚኖረው ጉባኤ እንደሚጠበቅ ነው የነገሩን። ለአሁን ያለኝ መረጃ ይህንን ነው የሚመስለው። እናመሰግናለን ራሄል፣ መልካም ቀን ይሆንልሽ። ወደ ቀጣይ ጉዳዮቻችን እናልፋለን። የአትሌት ገለቴ ቡርቃን የተመለከተውን ጉዳይ ነው። በሴት አትሌቶች ላይ የሚደርሰው ጥቃት ቀላል የሚባል አይደለም ሲል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ተናግረዋል። አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የገጠማትን ችግር ተናገረች እንጂ ለሀገራቸው ብዙ ዋጋ ከፍለው ችግር ውስጥ ያሉ አትሌቶች ቁጥር ቀላል አይደለምም ብለዋል። በምስራቅ አፍሪካ ባለው ሁኔታ ይህን መሰል ችግሮች ከሴቶቹ ባሻገር በወንድ አትሌቶች ላይ በስፋት የሚስተዋል መሆኑን ፕሬዝዳንቱ ተናግረዋል። አትሌት መሰረት ደፋር በበኩሏ ገለቴ ቡርቃ ከመጀመሪያው የገጠማት ችግር ተነግሮ የሚያልቅ አይደለም ስትልም ነው የገለጸችው። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ሊያጋራን ባልደረባችን አዲስ የሸዋስ በቀጥታ መስመራችን ላይ ነው የሚገኘው። አዲስ እንደምን ውለሃል? የመግለጫውን አጠቃላይ ሂደት ስትከታተል ነበር የቆየውና የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ዙሪያና ተያያዥ መሰል ችግሮችን በመፍታት በኩል የሰጠው መግለጫ አጠቃላይ ይዘት ምን ይመስል ነበር? ምን ሀሳብ፣ ምን መልእክት ተስተላለፈ? አመሰግናለሁ ጌታቸው። እንግዲህ አንተም ቀደም ሲል ስታነብ እንደነበረው እንግዲህ በተለይ ይህ የአትሌት ገለቴ ቡርቃ ጉዳይ ላይ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ እንግዲህ ከረፋድ ላይ መግለጫ ሰጥቷል። በተለይም ደግሞ በዋናነት ግን ለአትሌቶች ላይ የሚደርሰው ጥቃት መቆም አለበት፣ መንግስትም፣ ህዝቡም፣ ሚዲያውም መቆም እንዳለበት ወይም ደግሞ ከአትሌቶች ጎን መቆም እንዳለበት ዛሬ በመግለጫው ላይ ተነስቷል። በተለይ አትሌት ገለቴ ቡርቃ እንግዲህ በዚህ ሳምንት እንግዲህ በሚዲያ ቀርባ የይድረሱልኝ ወይም
ወይም ደግሞ የደረሰባት በደል ከፍተኛ በመሆኑ መንግስትም ሆነ ህዝቡ ከጎኔ ሊቆም ይገባል በሚል ሀሳቧን መግለጿ ይታወቃልና የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህንን እንግዲህ ባንክሮ ሲከታተለው እንደነበረ እናስታውሳለን። ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ይህንን በተመለከተ ሀሳቦችም ደግሞ ጋዜጣዊ መግለጫ ሰጥቷል። ከዚህ ጋር ተያይዞ ግን በተለይ አትሌቶች ላይ የሚደርሰው በደል አሁንም በስፋት ስር እየሰደደ እንደሚገኝ ነው። በዚህ አትሌቶች ላይ የሚደርሰው በደል ግን አትሌቶች፣ አሰልጣኞች፣ ማናጀሮች፣ ቤተዘመድ ባለቤት እንዲሁም ደግሞ የትዳር አጋር ሁሉ በዚህ አትሌቶች ላይ ለሚደርሰው በደል የቅርብ ተሳታፊ የሆነ መሆኑን ነው እንግዲህ ፌዴሬሽኑ የገለጸው። በተለይም ደግሞ አትሌት ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን እዚህ አትሌቶች ላይ የሚደርሰውን ጥቃት ለመከላከል መንግስትም ህዝቡም በጋራ ሊሰራ ይገባል፣ በጋራ ሊቆም ይገባል የሚል ሀሳባቸውን ነው ያጋሩት። አትሌት መሰረት ደፋር እንግዲህ የኦሎምፒክ ሻምፒዮኗ መሰረት ደፋር እንግዲህ በእንባ በታጀበ ገለጻዋ ላይ በተለይ ገለቴ ቡርቃን ከልጅነቷ ጀምሮ ወይም ደግሞ ወደ አትሌት ከመጣችበት ዕለት ጀምሮ እንደምታውቃትና እሷ ላይ የደረሰው በደል በሴት እህቶቻችን ላይ በሴቶች ላይ የሚደርሰው በደል እንግዲህ መቆም እንዳለበት በእንባ የታጀበ መግለጫ ሰጥታለች እና በአጠቃላይ እንግዲህ ዛሬ በነበረው ሁኔታ ላይ በተለይ አትሌቶች የነቃ ተሳትፎ ማድረግ አለባቸው። ራሳቸው ላይ የሚደርሰውን በደል በጋራ መከላከል አለባቸው። የሚያገኙትን ጥቅማ ጥቅም የሚያገኙትን ሀብት የሚሆን እያንዳንዱን ነገር እንግዲህ በጋራ በፍትህ አካላት ላይ ቀርበው ራሳቸውን መከላከል እንዳለባቸው ተነስቷልና በአጠቃላይ ግን ምንድነው ሁለንተናዊ ጥበቃ የሚያደርግላቸው ተቋም ደግሞ ፌዴሬሽኑ ማቋቋም የሚል ሀሳብ በመያዝ ዛሬ እንግዲህ ለአትሌቶች ጥበቃ የሚያደርግ ተቋም እንግዲህ ዛሬ በይፋ ወይም ደግሞ ከቀናት በኋላ እንደሚቋቋም ነው የተገለጸው። በአጠቃላይ የዛሬ አትሌቲክስ ፌዴሬሽን መግለጫ አትሌቶች ላይ የሚደርሰውን ጥቃት እያንዳንዱን መከላከል እንዳለበት ነው የተነሳው። እንግዲህ ዛሬ በነበረው ቆይታ ላይ የነበሩ ሀሳቦችን እነዚህን ይመስላሉ። ምናልባት በምሽቱ የዜና ወጃችን ደግሞ ተጨማሪ ሀሳቦችን አካተን የምንመለስ ይሆናል። ጌታቸው ባልደረባዬ አዲስ የሸዋስ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የፕላስቲክ በተለይ ደግሞ የፌስታል ምርቶች በአካባቢና በጤና ላይ የሚያደርሱት ጉዳት ከፍተኛ ስለመሆኑ ይነገራል። ታዲያ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፌስታል ምርቶችን መጠቀም የሚከለክል አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። አዋጁ አስፈላጊና ወቅታዊ ነው የሚሉት የአዲስ አበባ ከተማ ነዋሪዎች ሌላ ተተኪ ምርት ማዘጋጀት ግን አስፈላጊ ስለመሆኑ ይናገራሉ። አባዲ ወይናይ የፕላስቲክ ምርቶች በአካባቢና በሰው ጤና ላይ የሚያደርሱት ጉዳት ከፍተኛ መሆኑን ይጠቀሳል። በተለይም በአዲስ አበባ ወደ አካባቢ የሚጣሉ የፕላስቲክ ምርቶች የሚያደርሱትን ጉዳት ለመከላከል ስራዎች እየተሰሩ ቢሆንም አሁንም ተጽዕኗቸው ከፍተኛ ነው። የፌስታል ምርቶችን ጨምሮ በቀላሉ የማይበሰብሱ የፕላስቲክ ምርቶች በአካባቢው ላይ የሚያደርሱት ጉዳት ላቅ ያለ ነው። እነዚህ ምርቶች እስከ 100 ዓመት የሚቆዩ በመሆናቸው ለመበስበስ አጠቃላይ በአካባቢና እንዲሁም ደግሞ በሰው ጤና ላይ የሚያደርስ ጉዳት ከፍተኛ መሆኑ በተደጋጋሚ የሚነሳ ጉዳይ ነው። በፕላስቲክና አጠቃላይ በፌስታል ምርቶች ላይ የሚሰራው ስራ በማጠናከር በአካባቢ ላይ የሚያደርስ ጉዳት ለመቀነስ የሚሰራው ስራ አጠቃላይ ትኩረት የሚሻ ጉዳይ ነው። ማህበረሰቡ የፌስታልን ምርት የሚያስወግድበት ስርዓት ሊሻሻል ይገባል የሚሉት የአዲስ አበባ ነዋሪዎች የሚጣሉ ፌስታሎች እያስከተሉት ያለው ጉዳት ከፍተኛ መሆኑን ይገልጻሉ። ቱቦ ሰገናለን፣ መሬትን ያደርቃል። መሬት ለምሳሌ አሁን ሻማ መሬት ላይ ሲጣል በሬዳ ሲታረስ ያ ፌስታል መሞፈር ውስጥ ይገባና ይጠቀለላል። ቶሎ አይጠፋም፣ አይደርቅም። እንደ ወረቀት ደርቆ አይጠፋም። መሬትን ያደርቃል። ብዙ ጎጂ ነገር ሊኖር ይችላል። ከዛም በላይ ደግሞ ቱቦ ሰጋለሁኝ አካባቢ ሲበክል ታያለ፣ ሳቆሽሽ ሰው ተጠቅመውን ያገኘ ቦታ ላይ ይጥላል። በየቦታው ሲታይ ፌስታል ነው። በቀላሉ የሚበሰብስም ነገር አይደለም። አካባቢውም እንደፈለገ ይሯሯጣል ይላል። በየአካባቢው የምታየው ፌስታል ብቻ ነው። በየአካባቢው የምታየው ፌስታል ነው። ምክንያቱም ያስቀይማል። ሰው ደግሞ ማህበረሰቡ የሆነ ነገር ቁጥር አድርጎ ጣል ያደርጋል። ይሄ በቀላሉ ፌስታሎች ቢቀሩ ለሁሉም ነገር ሰውም ራሱን ጽዱና ማራኪ የሆነ አካባቢ ይኖራል ማለት ነው። የሕዝብ ተወካዮች ምክር ቤት በቅርቡ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ወይም የፌስታል ምርቶችን መያዝ የሚከለክለውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ አጽድቋል። አዋጁ ተገቢና ወቅታዊ ነው የሚሉት ነዋሪዎቹ፣ ነገር ግን ፌስታልን የሚተካ ሌላ ምርት ማዘጋጀት ተገቢ መሆኑን ይናገራሉ። በቀለል ባለ ሳንቲም ቀለል ያለን ነገር የሚገዛ በእንደዚህ አይነት መንገድ ሌላ የሚተካው ነገር ካለ ያው ለሀገርም ለአካባቢም ጥሩ ሊሆን ይችላል።
ግን ያ ካልተተካ ደግሞ ይባስ ደግሞ ለህዝቡም ጉዳቱ ያመዝናል። አካባቢ ላይ ያለው ሰውም ሊጎዳ ይችላል ካላገኘ እሱ ነው እንጂ ያው ፕላስቲክ ጥሩነት የለውም። በተለይ ለከብት ለእንስሳት ሆድ ይነፋል፣ ያበላሻል። ምንም የሚጠቅም ነው ነገር የለም እኔ ሳየው ማለት ነው። ስለዚህ ቢወገድ ኖሮም ጥቅም የለውም፣ ቢወገድ ነው ጥቅሙ። በሱ ፋንታ ወደ ካርቶን ሌላ የተሻለ ቢሆን ቆንጆ ነው ብዬ ነው የምገምተው። የፌስታል ምርቶችን ጨምሮ በፕላስቲክ ምርቶች ላይ ያለውን አወጋገድ ዘመናዊ ማድረግ ላይ ስራዎች በስፋት ሊሰሩ እንደሚገባም ተገልጿል። ይህንኑ ጉዳይ በአዲስ ቀን የሀገር ጉዳይ አድርገን ተመልክተነው ነበረ። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል መሆኑም ተነግሯል። በሌላ መልኩ አዋጁ ለፕላስቲክ አምራች ኢንዱስትሪው የሽግግር ጊዜ ያልሰጠ በመሆኑ ዘርፉን እንደሚጎዳው ተመላክቷል። መሐመድ አልቃድር የህዝብ ተወካዮች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል ስለመሆኑ ይነሳል። የአዋጁን መጽደቅ ተከትሎ የተለያዩ ሀሳቦች እንዲህ ተነስተዋል። ከንጽህና አኳያ ፌስታልን መጣል በጣም አገርን ማቆሸሽ ነው። ሁለት ከማቆሸሽ በስቲያ የሚከሰተው ነገር ምንድነው? ለረጅም ዘመን የመቀመጥ ነገር ካፓሲቲ ያለው ፌስታል አይበሰብስም፣ ዲኬ አይሆንም። በህግ የወጣው ትክክለኛ ነው። ለሌላው ጄኔሬሽን በማሰብ ነው። ተለዋጭ ነገሮችን መጠቀም ቢችል በጣም መልካም ነው። እዚህን ሽጬ ዳቦዬን፣ እንጀራን፣ ሁሉ የቤት የሚያስፈልግ ነገር ይገባል። ባለ ስሙኒ ነው። አሁን እዚህ ቀይ ነጭ ቢሳ ነው። አዎ እሱንን ተጠቃሚ ብዙ አለ፣ ግን መንገድ ላይ በመጣሉ ያቆሽ ይችላል። አንድ ነገር አንድ ብር ሲጎልብሽ ከዛ ላይ የምታገኙ ነገር ይጎላል። ግን የሱን ተመጣጣኝ ነገር ደግሞ ህዝብ እንዳይጎዳ የሚቆጣጠሪያ ነገር መንግስት እንዲያበጅ። ያ አሁን ሰው እየፈራ ነው። እኛ ግን ግዴታ ያው አንሱ ተተባልን ድረስ አታሳዩ ተተባልን ድረስ ይዘን ማለት ይኸው ዛሬም ተስተን ሰው አይገዛም። እንትን ፌስታል ታልቀረበለት ይሄን የሚተካ ነገር መቅረብ አለበት። በስራችን ላይ ትልቅ ጫና ያለው ፌስታል ነው። ንፋሱ ሲመጣ ያስቸግራል። መሬት ላይም ሆኖ አይበሰብስም። ለአስፓልቱ ለመንገዱም በጣም ብክለት የሆነ ነገር ፌስታል ነው እና መከልከሉ አዋጅ ማውጣቱንም በጣም ወደነዋል። አካባቢ ያቆሽሻል፣ እውነት ነው። ግን እሱን የሚተካ ምን አለ ነው። ይችን የ10 ብር ዕቃ ሊገዛኝ 15 ብር ፌስታል ስለማይጠቀሙ የግድኛ ይችን ኩርቷን የ50 ሳንቲሟን ፌስታል ይዘን በእሷ እየቆረጥን ነው የምንሰጣቸው። ከዚህ በኋላ እስካሁን እየሰራንበት ያለ ነው። ከዚህ በኋላ ግን ይሄን የሚተካ ካላገኘን በምንም ልንሰጣቸው አንችልም። ኢቲቪ አዋጁን አስመልክቶ አዲስ ቀን የሀገር ጉዳይ ላይ በተመለከተበት ወቅትም የፕላስቲክ ምርትና መዘዙ እየበረከተ መምጣቱ ለአዋጁ መውጣት መነሻ ስለመሆኑ ተገልጿል። አጠቃላይ በቀን ከሚመነጨው ቆሻሻ ከ3 እስከ 5% ነበር የፕላስቲክ ይዘቱ። ከዚህ ከ10 ዓመት በኋላ ግን ወደ 14% ነው ከፍ ያለው። ይህንን ፕላስቲክ ደግሞ ቀጥታ ወደ አካባቢ ነው እያስወገድን ያለ ነው። እንግዲህ አጠቃላይ ከሚመነጨው ፕላስቲኮች ወይም ፕላስቲክ ከረጢቶች ወደ 79% የሚሆነው ቀጥታ ወደ አካባቢ ነው የሚጣሉት። ከዛ ውጪ አንድ ኢንሲነሬሽን ፋሲሊቲ እዚህ አዲስ አበባ ላይ አለ። የዌስት ኢነርጂ ላይ እዛ በማቃጠል የሚወገደው አለ። ከዛ ውጪ መልሶ ለመጠቀምም ዳግም ለመጠቀምም የሚደረግ ጥረት የለም። ይህ አዋጅ አምራች ኢንዱስትሪውን የሚጎዳ እንደሆነ የተነሳ ሲሆን በሌላ በኩል ደግሞ አማራጮችን የያዘ አዋጅ ስለመሆኑም ተገልጿል። አሁን ባለው ነባራዊ ሁኔታ ይሄ ፕላስቲክ ከረጢት ማምረት ወይ ደግሞ ፌስታልን ማምረት ለበርካታ ዜጎች የስራ እድል በመፍጠር ሰፊ ኢንዱስትሪ ሆኖ አሁን ላይ በፕላስቲክ ኢንዱስትሪ ውስጥ ያለ ሰብ ኢንዱስትሪ ነው ማለት ነው እና በዚህ ሂደት ውስጥ ራሱን አዳፕት እያደረገ በፊት ይሰራበት የነበረውን አሰራርም እየቀየረ አብዛኛው ፋብሪካዎች የራሳቸው ሪሳይክል ፕላንት አላቸው እና አሁን ላይ ባሉበት ደረጃ ኔት ፖሊተር ናቸው። ፖሊሽን ያመረቱትን ያክል መልሰው ሪሳይክል የሚያደርጉ ናቸው ማለት። ዘርፉ ከ268,000 በላይ ለሆኑ ዜጎች የስራ እድል የፈጠረ ነው። በጣም ሊታይ ይገባ ነበር። ይህ ማለት እዚህ ኢንዱስትሪ ላይ የተሰማሩ በርካታ ድርጅቶች ከማይክሮ ፋይናንሶች ከባንኮች በርካታ ብድር ወስደው ትላንትናና ዛሬ ራሱ ፋብሪካ እየተከሉ ያሉ ሰዎች አሉ። ስለዚህ እነዚህን ድርጅቶች ከስራ ውጡ ማለት ያበደሯቸው የፋይናንስ ተቋማትንም ወደ ኪሳራ የሚወስድ ነው፣ ባንኮችንም ወደ ኪሳራ የሚወስድ ነው እና በቂ ሽግግር ጊዜ ሊቀመጥለት ይገባል። አዋጁ
ትኩረት አድርጎ ወይንም እንዳይመረት እያለ ያለው ሙሉ የፕላስቲክ ምርት አይደለም። እንዲያዝ የምንፈልገው እሱ ነው። ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን ነው። እነሱ ማለት ደግሞ ሙሉ ኢኮኖሚ ማለት አይደለም። ፕላስቲክ በባህሪው ሲመረትም ስንጠቀመውም ስናስወግደው ጉዳት አለው። እነዛን ጉዳት ለመቀነስ ነው። ከዛ ባለፈ ሪሳይክል የሚያደርገው ፕላስቲክ ከረጢትን ብቻ አይደለም ሪሳይክል አድርገው እየተመረተ ያለው ሌሎች አማራጮች አሉ። በጣም ሰፊ ነው ኢንዱስትሪው። አገሪቷም ትልቅ ከመሆኑ አንጻር ብዙ ነገሮችን ማምረትና ማስሄድ የሚቻልበት ሁኔታ ነው ያለው። የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በ6 ወራት ውስጥ ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮችን ሙሉ በሙሉ መጠቀምን ይከለክላል። ቀደም ሲል ጠብቁን ወዳልናችሁ ጉዳይ ነው የምንሻገረው። አይነ ስውራንና የተለያየ የማየት ደረጃ እክል ያለባቸው ኢትዮጵያውያን ብዛት ወደ 5 ሚሊዮን እንደሚጠጉ መረጃዎች ይጠቁማሉ። በአዲስ አበባ ዩኒቨርሲቲ በቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ የሜካኒካል ኢንጂነሪንግ ተማሪው የእነዚህን ኢትዮጵያውያን ሕይወት የሚያቀል የምርምር ስራ አለኝ ብሎ ብቅ ብሏል። ዩኒቨርሲቲው በተለያዩ ዘርፎች ከሚያከናውናቸው ችግር ፈቺ የሰው ሰራሽ አስተውሎት ምርምሮች መካከል የሚጠቀሰው ይህ የተማሪው ስራ ለአይነ ስውራን መረጃዎችን በድምጽ የሚያቀብል የሰው ሰራሽ አስተውሎት ቴክኖሎጂ ነው። ይህ ቴክኖሎጂ ባደጉት ሀገራት በስፋት ጥቅም ላይ የሚውል ቢሆንም ለኢትዮጵያውያን ግን ዋጋው የማይቀመስና በቀላሉም የማይገኝ በመሆኑ ምርምሩ ሲጠናቀቅ ለብዙዎች እፎይታን የሚሰጥ ነው ይላል ተማሪ ሚካኤል ገብረ ጊዮርጊስ። ከራሱ አንደበት እንከታተል። ሚካኤል ገብረ ጊዮርጊስ እባላለሁ። የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ ነኝ። ኦርካም ዲቫይስ ብሩህ የሚባል የአይነ ስውራንን አሲስት የሚያደርግ ቴክኖሎጂ ዴቨሎፕ አድርጌያለሁ። ይሄ ፕሮጀክት ሲጀምር ሜንሊ ያየነው ታርጌታችን እዚህ ሀገር ውስጥ ወደ 5.4 ሚሊዮን አካባቢ የሚሆኑ ሎ ቪዥን እና ፉሊ ማየት የተሳናቸው አይነ ስውራን አሉና ፕሪንት የተደረጉ ዶኪመንቶችን ለማንበብ በጣም ይቸገራሉ እና ደግሞ እዚህ ሀገር ደግሞ በብዛት ለአይነ ስውራን ተብሎ በብሬል የተጻፈ ዶኪመንቶች የሉም፣ ጽሁፎች የሉም እና ሊሚት እናደርጋቸዋለን። ይሄን አክሰስ ስለማያገኙ መረጃዎችን ለማግኘት ይከብዳቸዋል። ቀን ከቀን ውሏቸውን አክቲቪቲያቸው ላይ አካባቢያቸውን ናቪጌት ማድረግ መንቀሳቀስ፣ ከቦታ ወደ ቦታ እንደፈለጉት መንቀሳቀስ ኢንዲፔንደንትሊ ናቪጌት ለማድረግ ሊሚቴሽን ይሆንባቸዋል ማለት ነው። ሶ ይሄንን ሶልቭ ለማድረግ ነው ይሄንን ሲስተም በቀላሉ መነጽር ጋር የሚገጠም አድርገን ለማውጣትም ለማስገባት የሚቀል አድርገን ለመስራት ነው የሞከርነው። ሶ ዲቫይሷ አቺራት ለጊዜው ፕሮቶታይፕ ሳምፕል ስለሆነ ተለቅ ያለ ነው፣ ግን ፈርዘር ወደፊት ደግሞ አነስ ባለች መልኩ ብዙ ክብደት በሌለው መልኩ አድርገን ለመስራት እያሰብን ነው። ሶ ዲቫይሱ በራሱ እዚች ጋር መግጠሚያ እንትን አለችው። ሶ ካስገባን በኋላ መነጽሩን አድርጎ መጠቀም ነው ማለት ነው። ሶ ፓወር ብናደርገው ኢሜጅ አሁን ለምሳሌ ጽሁፍ ካለ ቺን ታች ሴንሰር አለችው። ቺን ሲነካት ካፕቸር ያደርግና ፕሮሰስ አድርጎ ከዛ በኋላ የተጻፈውን ጽሁፍ ያነብለታል። እዚች ጋር የሚታይ ከሆነ ካሜራ አለው። የተጠቀምናቸው ኮምፖነንቶች ብሉቱዝ ተጠቅመው ከስልክ ጋር ኮኔክት ያደርግና ፕሮሰስ የሚያደርገውን ዳታ እንዳለ ስልክ ላይ አርቲፊሻል ኢንተለጀንሱ ሌሎቹንም ፕሮሰሶች ስልክ ላይ ፕሮሰስ ካደረገ በኋላ መልሶ ደግሞ ወደ መነጽሩ ይልክለታል ማለት ነው። ከዛ እዚች ጋር የሚመጣው መረጃ ደግሞ ወደ ድምጽ ቀይሮ ደግሞ መስማት በሚችሉበት መንገድ አድርጎ በድምጽ ያወጣላቸዋል። አሁን ላይ በጣም ሊዲንግ የሚባሉት እንደዚህ ቴክኖሎጂ ላይ የእስራኤል ካምፓኒ ነው፣ ኦርካም ይባላል። የነሱ ዲቫይሶች በጣም ኤክስፔንሲቭ ናቸው። አሁን ካለው ዋጋ አንጻር $5000 $4000 አካባቢ ነው አንዷ ዲቫይስ ማለት ነው። ለኛ ሀገር ደግሞ ብናመጣው ደግሞ አክሰሰብል አይሆንም ኦር ተደራሽ አይሆንም። ሶ ያንን ጋፕ አይተን ነው ሶልቭ ለማድረግ የሞከርነው። እኛ በራሳችን የሰራነው ከሆነ እንደፈለግን ኢምፕሊመንት ማድረግ እንችላለን። ለምሳሌ ቋንቋ ላይ ለምሳሌ የነሱ ሲስተሞች እንግሊዘኛና የተወሰኑ ቋንቋዎች ናቸው። ሶ ለኛ ለአማርኛ ተብሎ ኦፕቲማይዝ የተደረጋለም
ኦር ሌሎችም ቋንቋዎች ብንል ኦሮምኛ፣ አፋርኛም፣ ትግርኛም ብንል እነዚህን ቋንቋዎች ኦፕቲማይዝ ያደረገ አይደለም። ሶ እኛ በራሳችን የሰራኑ ሲስተም እስከሆነ ድረስ ቋንቋዎችን ኢምፕሊመንት ማድረግ እንችላለን። እዚሁ መስራታችን እነዚህ ሲስተሞች ኢምፕሊመንት እንድናደርግ ይረዳናል ማለት ነው። ከውጭ የመረጃ ምንጭ ወዳገኘነው ዘገባ እናልፋለን። ሩሲያና ዩክሬን ከፍተኛ የተባለ የጦር ምርኮኞች ልውውጥ አደረጉም። ለቀናት የሚዘልቅ ነው የተባለውን ይህን የምርኮኞች ልውውጥ የዩክሬኑ ፕሬዝዳንት በሰኔ መጀመሪያ ስምምነት ላይ ለመድረስ የሚታየው ብቸኛው ስምምነት ይህ ብቻ ነው ብለውታል። የምርኮኞች ልውውጥ የኢስታንቡል ንግግር ውጤት ነው የተባለ ሲሆን ከ1000 በላይ ምርኮኞች በሁለቱም በኩል ይለቀቃሉም ተብሏል። ሀገራቱ በምርኮኞች ልውውጥ ከስምምነት ይድረሱ እንጂ ሩሲያ ዩክሬን ሕይወታቸውን ያጡ ወታደሮቿን የመውሰድ ፍላጎት የላትም ስትል ወቅሳለች ሲል የዘገበው ፍራንስ 24 እና ኤኤፍፒ ናቸው። የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። ወደ ዜና ኢትዮጵያ የስፖርት መረጃ እናልፋለን። ለ2026 የዓለም ዋንጫ የመጀመሪያው ዙር የማጣሪያ ጨዋታዎች እየተደረጉ ይገኛሉ። ድራማዊ የነበረው የቤልጂየምና የዌልስ ጨዋታ በቤልጂየም 4-3 አሸናፊነት ተጠናቋል። ጣሊያን ከውጤት ማጣት መልስ ማልዶቫን 2-0 ስታሸንፍ፣ ኖርዌይ በአሸናፊነት እንደዚሁ ቀጥላለች። ዛሬም የማጣሪያ ጨዋታዎች መደረጋቸውን ሲቀጥሉ በምድብ 7 ፊንላንድ ከፖላንድ የሚያደርጉት ጨዋታም ይጠበቃል። ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ የተለያዩ ጉዳዮችን ወደ እናንተ እያደረሰ ዘልቆ በዚህ መልኩ ተጠናቋል። ማሌት ታደለና ጌታቸው ይግዛው ዜናዎችን እየመራን ከዳይሬክተራችን አቤኔዘር በቀለ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ እያሌውና ከመላው የስቱዲዮና የስርጭት ባለሙያዎቻችን ጋር አብረውን ነበሩ። ለሁላችሁም ምስጋናችን የከበረ ነው። በያላችሁበት በሰላም ዋሉ።